ዘመቻ አርበኛ አደማሊ አባናደው በታላቅ ድል ታጅቦ 8ኛ ቀኑን አስቆጥሯል። የአማራን ሕዝብ ትግል ወደ ታላቅ ምዕራፍ ያሸጋገረው የአርበኛ አደማሊ ዘመቻ የጫካውን ቤተመንግስት ያናወጠ 4 ኪሎን እያንቀጠቀጠ የብርሃኑን ጁላን ወታደር እያስፈረጠጠ ታላቅ ድልን እያስመዘገበ ይገኛል። በዝርዝር ትሰሙታላችሁ። የአፋብኃ ቴዎድሮስ ዕዝ ጎጃም አገው ምድር ክፍለ ጦር የቀኛዝማች ሰርሜነህ ደስታ ብርጌድ አናብስቶች የአረመኔውን አገዛዝ ሰራዊት በደፈጣ 2 ቦታ ላይ አይቀጡ ቅጣት ቀጥተውታል። አርበኛ ማርሽ ፀሐይ አገዛዙን እየሰበሰብክ ብታመጣው እንደ ጨጓራ እያራገፍን እንልክላለን ሲል ተናገረ። የከፍተኛ ትምህርት ተቋማት መግቢያ ውጤት ከ300 ነጥብ ወደ 297 ዝቅ መደረጉን ትምህርት ሚኒስቴር አሳወቀ። አሜሪካ ለጦርነት ተዘጋጁ ስትል በመከላከያ ሚኒስትሯ በኩል አስጠነቀቀች። ከመጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይ ከቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሆኖ ነሆ ወደ መረጃችን ገባን። ዘመቻ አርበኛ አደማሊ አባናደው በታላቅ ድል ታጅቦ 8ኛ ቀኑን አስቆጥሯል። የአማራን ሕዝብ ትግል ወደ ታላቅ ምዕራፍ ያሸጋገረው የአርበኛ አደማሊ ዘመቻ የጫካውን ቤተመንግስት ያናወጠ 4 ኪሎን ያንቀጠቀጠ የብርሃኑን ጁላ ወታደር እያስፈረጠጠ ታላቅ ድልን እያስመዘገበ ይገኛል። 8ኛ ቀኑን ያስቆጠረው ዘመቻ አርበኛ አደማሊ ዛሬም በድል እየቀጠለ ሲሆን በርካታ ጠላት የነፍስ ወከፍና የቡድን መሳሪያ የተማረከበት ድል ተመዝግቧል። በዚህ ዘመቻ የሰሜንና የደቡብ ወሎ ቀጠናን መቆጣጠር የተቻለ ሲሆን ግዛዙ 3 ክፍለ ጦር ሙሉ ለሙሉ መደምሰስ ተችሏል። አፋብኃ ምስራቅ አማራ ቀጠና ሚኒልክ ዕዝ የልጅ ኢያሱ ኮር ቤተ አማራ ክፍለ ጦር የአፄ ቴዎድሮስ ትንፋሽና ያስቻለው ደሴ ወንድም በአርበኛ እንዳሻው ጌታውን ዋና አዛዥነትና በቢንያም ማሞ ምክትል አዛዥነት ምታት በሚመስል ፍጥነት ከአምባሰል ተራሮች በመምዘግዘግ በሽሎ ወንዝን በመሻገር የተንታ ወረዳ ታዳጊ ከተሞችን ጨምሮ የወረዳው ዋና መቀመጫ የሆነችውን አጅባርን በመቆጣጠር የክፍለ ጦሩን የመሪዎች ድንቅ ጀግነት የተዋጊዎችን ቁርጠኝነት የታየበት ድል ተመዝግቧል። በዚህ ተጋድሎ በጣም ሰፊ የሚባል ቀጠናን በመቆጣጠር ለደሴና ኮምቦልቻ ወሳኝና ስትራቴጂክ ቦታ እንዲይዙ አስችሏቸዋል። በዚህ አውደ ውጊያ 13 የአገዛዙ ሰራዊት የተደመሰሱ ሲሆን ከ19 በላይ ቁስለኛ፣ 15 በላይ የሚሆኑት ደግሞ ምርኮኛ ተደርገዋል። በተጨማሪም 2 ብሬን ጨምሮ ከ30 በላይ ክላሽ ከነሙሉ ትጥቃቸው፣ 2 40 ጎራሽ መትረየስ፣ 6 ሱኪ፣ 2 ሰሜን ክላሽና በርካታ የብሬንና የክላሽ ተተኳሽ ገቢ ማድረግ ተችሏል። ብዙ የወታደር ደረቅ ሬሽን በመማረክ ተንታን ከነዋና ከተማዋ በፋኖ ቁጥጥር ስር የገባች ሲሆን እንደ ክፍለ ጦሩ የህዝብ ግንኙነት ኃላፊ ፍስሐ ቀለሙ መረጃ ከሆነ ክፍለ ጦሩ የተቆጣጠረው ከተማ ከማረጋጋት ጎን በጎን ለሌላ ግዳጅ እየተዘጋጁ እንደሆነ ጠቁሟል። በሌላ መረጃ የአፋብኃ ቴዎድሮስ ዕዝ ጎጃም አገው ምድር ክፍለ ጦር የቀኛዝማች ሰርሜነህ ደስታ ብርጌድ አናብስቶች የአረመኔውን አገዛዝ ሰራዊት በደፈጣ 2 ቦታ ላይ አይቀጡ ቅጣት ቀጥተውታል። አገዛዙ አሰብን ለማስመለስ ያሰለጠነውን ሰራዊቱን ከተለያዩ የጦር ካምፖች ወደ አማራ ክልል በማስገባት የተጋረጠበትን የውድቀት ዓመት ለማራዘም ቢጥርም ነገሮቹ ባሰበው ልክ አልሆነለትምና ያስገባውን የጦር ሰራዊት ሁሉ የጥይት ራት እየሆነ በገባበት እየቀረ ይገኛል። በትናንትናው ዕለትም የቀኛዝማች ሰርሜነህ ደስታ ብርጌድ ጉባላ 4ኛ ንስር ሻለቃ የአረመኔው አገዛዝ ሰራዊት ከፋግታ በቱጁ በኩል ወደ ጉባላ በሚያቀናበት ወቅት ባህር ሆድ ቡጉሪ ወንዝ ላይ በደፈጣ በነበልባሎቹ ክንድ ያበራዩት ሲሆን በብርሃን ፍጥነት ጉባላ ከተማ ላይ በመከሰት ለሁለተኛ ጊዜ በደፈጣ ገርፈው መልሰውታል። በዚህ የደፈጣ ጥቃት በርካታ የአረመኔው አገዛዝ የተደመሰሱ ሲሆን በርካታ ቁጥር ያለው ሰራዊት ደግሞ ቆስለኛ በመሆን ወደ እንጅባራ ሆስፒታል ተወስዷል። በፋኖ ከባድ ምት የተበሳጨው ጠላት አንድ የአእምሮ በሽተኛ እየረሸነ ሲሆን ለንግድ ስራ የሚጠቀሙበትን አንድ ሞተር አቃጥሏል። አርበኛ ማርሽ ፀሐይ አገዛዙን እየሰበሰብክ ብታመጣው እንደ ጨጓራ እያራገፍን እንልክልሃለን ሲል ተናገረ። አርበኛው ይህንን ያለው ወደ ጎጃም መከላከያ በሰፊው እየገባ ነው። ከዚህም በተጨማሪ ብዛት ያላቸው አጥፍቶ ጠፊ ትንንሽ ድሮኖች ወደ ባህር ዳር እየገቡ መሆኑን ካገዛዙ የመረጃ ምንጮች በሰማ ወቅት ነው። የድሮን አስተኳሽ ተንቀሳቃሽ ዲቫይሶች ጎጃም ውስጥ ገብተው ስምሬት እየተጠባበቁ ነው። ፋኖች በሚንቀሳቀሱበት አካባቢ ከቦታው መረጃ ለመከላከያ የሚያደርሱ ኢንፎርማንትስ በበቂ ሁኔታ ተዘጋጅቷል የሚል ፕሮፓጋንዳ በአገዛዙ ዲጂታል ሰራዊት በኩል እየተናፈሰ ሲሆን ይህ ያሁኑ ከዚህ ቀደም ከነበረው በአይነቱ የተለየ እንደሆነና በጀነራል አበባው ታደሰ የሚመራው ይህ ኦፕሬሽን የአብይ አህመድ የመጨረሻው የጣረሞታዊ ሙከራ በሀገሪቱ ያለውን እግረኛ ሙሉ በሙሉ አየር ኃይል ሙሉ በሙሉ መካናይዝድ ሙሉ በሙሉ በማስገባት ውጊያ ለመክፈት እየተዘጋጀ እንደሆነ መረጃው እየወጣ ይገኛል። በዚህ የብልጽግናው አገዛዝ የሞት ሽረት ውጊያ ህዝብን ምታ፣ ግደል፣ ዝረፍ የሚል የቀጥታ ስምሪት እንደተሰጠው ለማወቅ የተቻለ ሲሆን እኛም ተዘጋጅተን እየጠበቅነው ነው ሲል አርበኛ ማርሽ ፀሐይ ተናግሯል። ከፍተኛ ሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራ የደረሰበት አገዛዙ ተጨማሪ ሰራዊት፣ ተጨማሪ መሳሪያ፣ ተጨማሪ የሎጂስቲክ በረከት ይዞ እየገባ መሆኑ የተገለጸ ሲሆን መላው የአማራ ህዝብ መላው የአማራ ፋኖ አዲሱንና የመጨረሻ የሆነውን ብልጽግናን ወረራ ለመመከትና አከርካሪውን ሰብሮ 4 ኪሎ ለመግባት እንድትዘጋጅ ጥሪ እናቀርባለን በማለት አሳስቧል። ለፊኒሺንግ የተረበረ
የተረበረበ እንጨት ተደርምሶ ከ7 በላይ የሰዎች ሕይወት ሲያልፍ ከ200 በላይ ጉዳት የደረሰባቸው ሰዎች መኖራቸው ተሰማ። ዛሬ 21/01/2018 ዓ.ም በአማራ ክልል ምንጃር ሸንኮራ አረርቴ ማርያም ቤተክርስቲያን ዓመታዊ ክብረ በዓልን አስመልክቶ ከጠዋቱ 2:45 ላይ እየተሰራ ያለው ቤተክርስቲያን እየተጎበኘ ባለበት ሰዓት ለፊኒሽንግ የተረበረበ እንጨት ተደርምሶ እስካሁን ከ7 በላይ ሰዎች የሞቱ ሲሆን ከ200 በላይ ሰዎች ከባድና ቀላል ጉዳት እንዳጋጠማቸው የወረዳው ፖሊስ መምሪያ ለኢትዮ ኤፍኤም አስታውቋል። የወረዳው ፖሊስ መምሪያ ኃላፊ ኢንስፔክተር አህመድ ገበየው ለኢትዮ ኤፍኤም እንደተናገሩት ቤተክርስቲያኑ የሚከበረውን ዓመታዊን የቅድስት ድንግል ማርያም በዓል ንግስ አስመልክቶ እየተሰራ ያለው ቤተክርስቲያን እየተጎበኘ ባለበት ሰዓት ነው የተረበረበው እንጨት የመደርመስ አደጋ አጋጥሞት ከባድ አደጋ የደረሰው ብሏል። ተጎጂዎቹን አደጋ ከደረሰበት አካባቢ የማንሳት ስራ አሁንም እየተሰራ መሆኑን ያነሱ ሲሆን በመንግስት በግልና በመከላከያ ሆስፒታሎች የሕክምና እርዳታ እየተደረገላቸው መሆኑን ተናግረዋል። በዓለም አቀፍ መድረኮች ተደማጭ ለመሆን ውስጣዊ ሰላም ወሳኝ ጉዳይ መሆኑ ተገለጸ። ኢትዮጵያ በተባበሩት መንግስታት ድርጅት ተመድ 80ኛ ጉባኤ ፕሬዝዳንቱ በሚመሩት ልዑክ እየተሳተፈች ትገኛለች። እንደ አውሮፓውያን አቆጣጠር በ1945 በፊት በነበረው ሊግ ኦፍ ኔሽንስ ብቸኛ አፍሪካዊት አባል የነበረችው ኢትዮጵያ ሁለተኛው የዓለም ጦርነት ሲያበቃ የተመሰረተው ተመድ አንደኛዋ መስራች ሀገር የሆነችው ከፋሽስት ጣሊያን ጋር ተፋልማ ክብሯን ስላስጠበቀች ነው። ከተመድ በተጨማሪ የዓለም ባንክና የዓለም የገንዘብ ድርጅት ሲመሰረቱ መስራች ነበረች። የገለልተኛ ሀገሮች ንቅናቄ መስራችና ንቁ ተሳትፎም እንደነበረች አይዘነጋም። የቀድሞው የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት እንዲመሰረት የአንበሳውን ድርሻ የተወጣችው ሀገር ስትሆን ታላቁ የአድዋ ጸረ ኮሎኒያሊስት ጦርነት በተጎናጸፈችው አንጸባራቂ ድል ምክንያት ለፓን አፍሪካኒዝም ንቅናቄ መመስረት ትምህርታዊ መሰረት ጥላለች። እነዚህን የመሳሰሉ ደማቅ የታሪክ ውርሶች ባለቤት የሆነችው ኢትዮጵያ አሁንም በዓለም አቀፍ መድረኮች ተፈላጊና ተደማጭ ለመሆን ውስጣዊ ሰላም ሊኖራት ይገባል ተብሏል። ኢትዮጵያ በዓለም አቀፍ ማህበረሰብ ግንባታው የነበረውን ታላቅና ሉዓላዊ የማንነት ወሰን ከሆነ ጊዜ ወዲህ እየቀነሰ የመጣ ሲሆን የዚህ ዋነኛ ምክንያቱ ድርቅ፣ ረሃብ፣ ስደትና መፈናቀል፣ ውስጣዊ ሰላምና መረጋጋት አለመኖሩን የእርስ በርስ ጦርነት እንደ ዋነኛ መንስኤ የሚወሰድ ነው። ኢትዮጵያዊነት የሚባለው በዓለም አቀፍ ደረጃ የተገነባ ትልቅ ማንነት እያኮሰሰውና ወደ ጥልቁ ያወረደው በመንግስት ኃላፊዎች ሳይቀር ዘልቆ የገባው ጽንፈኛ ብሔርተኝነት የዚህ ዘመን የኢትዮጵያዊነት ካንሰር መሆኑ ተገልጿል። የእርስ በርስ ግጭት ምናልባት ሀገር ውስጥ ጥቂት ፖለቲከኞችና ቢጤዎቻቸውን ስልጣን ለማስያዝ ጠቅሞ ሊሆን ይችላል እንጂ ለነሱም ሆነ እንወክለዋለን ለሚሉት ማህበረሰብ በዓለም አቀፍ ደረጃ ያመጣው ፋይዳ የለም ሲል ሪፖርተር አስነብቧል። የከፍተኛ ትምህርት ተቋማት መግቢያ ውጤት ከ300 ነጥብ ወደ 297 ዝቅ ተደርጓል ሲል ትምህርት ሚኒስቴር አሳወቀ። ትምህርት ሚኒስቴር የ2017 ዓ.ም የከፍተኛ ትምህርት ተቋማት መግቢያ ውጤትን ከ300 ወደ 297 ዝቅ አድርጓል። ሚኒስቴሩ ከዚህ ቀደም ነጥባቸው ከ300 በላይ ወይም በመቶኛ ከ50 በመቶ በላይ ያስመዘገቡ ተማሪዎች ወደ ከፍተኛ ትምህርት ተቋማት እንዲቀላቀሉ ተደርጎ እንደቆየ ይታወሳል። ሚኒስቴሩ ለቢሲ ዶስትሪም በሰጠው መረጃ 2017 ዓ.ም የ12ኛ ክፍል ማጠናቀቂያ ፈተና አማካይ ውጤታቸው 49.5 እስከ 49.99 በመቶ ያመጡ ተማሪዎች ውጤታቸው ወደ 50 በመቶ እንዲጠጋጋ መወሰኑን አመላክቷል። ይህን ተከትሎም ውጤታቸው ከ297 በላይ ወይም በመቶኛ 49.5 በመቶ በላይ ያስመዘገቡ ተማሪዎች ወደ ከፍተኛ ትምህርት ተቋማት ተቀላቅለው መማር እንደሚችሉ የትምህርት ሚኒስቴር አስታውቋል። በመጨረሻም አሜሪካ ለጦርነት ተዘጋጁ ስትል በመከላከያ ሚኒስትሯ በኩል አስጠነቀቀች። የአሜሪካ የጦር ሚኒስቴር ዋሽንግተን ለጦርነት መዘጋጀት እንዳለበት አሳሰበ። የአሜሪካው መከላከያ ሚኒስቴር ፔት ሄግሴት ለከፍተኛ የጦር ኃላፊዎችና አዛዦች መልእክት አስተላልፈዋል። ዋሽንግተን በአስቸኳይ በጦርነት መንፈስ ውስጥ መግባት እንዳለባት ያስገነዘቡት ሄግሴት አገራቸው ምን ስጋት እንዳለባት ግን ይፋ አላደረጉም። ፔንታጎን በቅርቡ 2 ወሳኝ የፖሊሲ ማሻሻያ ማድረጉንም ዘገባው አስታውሷል። የአሜሪካ የጦር የብሔራዊ መከላከያ ስልቱን ከቻይና ወደ የውስጥ ደህንነትና ምዕራቡን ንፍቀ ክበብ ማዞር አንደኛው ውጥን ሆኗል ተብሏል። አክሎም ሰላምን ለማረጋገጥ ለጦርነት መዘጋጀት ይጠበቅብናል ብለዋል። በመቶዎች ለሚቆጠሩ የጦር አዛዦች በቨርጂኒያ የተናገሩት መከላከያ ሚኒስትሩ ከፍተኛ ውጥረት አሜሪካ እንዳለባትም አስጠንቅቀዋል። ዶናልድ ትራምፕ የአሜሪካውን መከላከያ ሚኒስቴር ወደ ጦር ሚኒስቴር መለወጣቸው የዚህ አይነቱ ዝግጅት እንዳለ አመላካች ነው ተብሏል። ዋይት ሀውስ ለ2026 የመከላከያ በጀት 1.01 ትሪሊዮን ዶላር እንዲሆን መጠየቁም ይታወሳል። ቀደም ሲል ከነበረው በጀት የ13.4 በመቶ ብልጫ እንደሚኖረውም ታውቋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር እያገናኘን መልካም ቆይታ